بسم الله الرحمن الرحيم. والحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين والتابعين لهم بإحسان إلى يوم الدين. السلام عليكم ورحمة الله تعالى وبركاته. ያው እንግዲህ ብዙ ማወቁ ብቻ አይደለም ዋናው ስንሰራበት ጊዜ ነው። ብዙ ጥቅሶች ተጠቅሰዋል፣ ብዙ ርዕሶች ተዳስሰዋል። በመንሀጅ ዙሪያ፣ በአቂዳ ዙሪያ፣ በአህካም ዙሪያ፣ በስነ ምግባር ዙሪያ፣ ያው በሰለፊያዎችና በሰለፊይነት ዙሪያ እንግዲህ ምናልባት ብዙ ላይ ልናገር ይችላል። ያ ሁሉም የተያያዘ ነው። በአባቡ እንግዲህ ቢለያይም ምዕራፉ ወይም ደግሞ ርዕሱ አገባቡ ቢለያይም ዞሮ ዞሮ ሀደፉ ግቡና መልእክቱ ወደ አንድ ይመጣል። አላህን ረሱልን አለይሂ ሰላቱ ወሰላም አላህን መታዘዝ ወይ አላህን መገዛት፣ ረሱልን መታዘዝ አለይሂ ሰላቱ ወሰላም እና በሳቸውና በሰሃቦቻቸው ግንዛቤ መሰረት ያው አላህን መገዛትና እስከ ጥግ ማድረስ ማለት ነው። ይሄንን በኢኽላስና በሙታበአ ያው መፈጸም በኢኽላስ ለአላህ ቢለን ሪያ ለይውሊ ለይስሙላ ለዚና ለጉራ ለሌላ ጥቅም ሳንል ሌላው ደግሞ ከቢድዓ የጠራ ከፈሊጥና መሰረት ከሌለው ነገር የጠራ የሆነ በተውሂድና በሱና በኢኽላስ የተካነ ስራ እስከ ጥግ ማድረስ የሚለው ነበር ሚያቆነጥን የነበረው። ያው እንግዲህ ሙጅመሉ መቃሲድ ማኡልቂያ ሚነል ሙሐደራት ያው እንግዲህ እስካሁን ደረገው አጠር ባለ መልክ ያው ይሄን ይመስላል። ሆኖም ግን ያው لا يسمع مؤمن من خير كما في الحديث من حديث أبي سعيد الخدري وإن كان فيه مقال ያው አቡ ሰዒድ الخدري ያወሩት ሐዲስ አለ መቃል ቢኖርበትም እና ሙእሚን ከኸይር አይጠግብም አታ يكون منتهى الجنة መጨረሻው ጀነት እስታልሆነ ብለው ስላሉ እንግዲህ ምናልባት እንደሚታወቀው ይሄ ዳዕወተ ሰለፊያ ከጥንት ከአንቢያዎች የመጣ ነው። በበለጠ ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የመጣ መንሀጅና ጥርት ያለ እስልምና ነው። ቀጥሎም ሰሃቦቻቸው ከሳቸው ጻዳ ባለ መልክና ጥርት ባለ መልክ ምንም ሳይደፈርስ እንግዲህ ተረተው ተግብረው ለቀጣይ ለታቢዒዎች ለረሶቻቸው አስረክበዋል። እነዛ ለተከታዮቻቸው እንደዛ በተዋረድ ወደኛ አሁን አለንበት 1447 ወይም 15ኛው ክፍለ ዘመን ቀርነል ሂጅሪ ላይ ደርሰዋል። አልহামዱሊላህ የዛ ጊዜ ሰንሰለት፣ የዛ ጊዜ ምንጭ፣ የዛ ጊዜ አስተምሮት፣ የዛ ጊዜ እንግዲህ ሲራ ወደኛ ደርሰዋል። ከሞላ ጎደል እንደነሱ እኛ ባንሆንም ማለት ነው። ሆኖም ይሄን ለማድረግ እንግዲህ ተቻለበት بعد فضل الله سبحانه وتعالى በወቅቱ የነበሩ ትውልዶች የኢስላም ልጆች ታዳጊዎች ወንድም ሴትም ያንን ከሳባዎች ከነሱ በላይ ከነበሩት በስርዓቱ ተረተው ሐፍዘው ቀርተው ለመቅራት ዋጋ ከፍለው ተረክበው ሰርተውበት አስተምሮት ተግብሮት ለቀጣዩ ያስረከቡ ወደኛ ደርሷል። አሁንም ቢሆን ተውኢቱ ሸባብ ወጣቱን መታደግ የግድ ነው። ወላ እንግዲህ ዲነ ኢላ ቢሸባብ ወላ ደውለ ኢላ ቢሸባብ ወላ ያኒ ተቀዱማ ወላ ኢዝዲያር እንደ ዘመኑ አባባል ይበልና እንግዲህ ያው ዲን የለም ካለ ወጣቱ እንዲሁም ደግሞ ደውላ ሀገርም የለም ካለ ወጣት እንዲሁም ደግሞ ስልጣኔ ወይም ደግሞ ማመንጠቅና ማደግ የለም ካለ ወጣት ማለት የፈለኩበት ወጣቶች እንግዲህ በዚህ ላይ ተዋናኝ ሲሆኑ በሰለፊያ በተውሂድ በዕልም በአቂደተ ሰሂሃ ወጣቱ የሚቀራው በተለይ ደረሳው ኡስታዙ እንዲሁም ደግሞ ተማሪ ሌላውም የሰው ልጅ በተለያዩ ዘርፍ የተሰማሩ ትውልዶች ወጣቶች በሰለፊያ ላይ ከባድ ርብርብ ያደርጉ ከሆነ ለቀጣዩ እንግዲህ ማድረስ ይቻላል። እዚህ ጋር ያለው አብዛኛው ከ190 ማለት ይቻላል ወጣት ነው። የአካባቢውን ከተለያየ ቦታ ተሳፍረው የመጡ ጀዛቸውን አላህ እንግዲህ በሰለፊያ ተረቶ በመጽናት ይክፈላቸውና እንግዲህ ያው ወጣት ነው። ኢዘን እንግዲህ ያው ከነቢዩ መለይሂ ሰላቱ የቀሩት አብዛኞቹ ወጣቶች ናቸው። እና አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ፣ አቡ ሁረይራ ረዲየላሁ ተዓላ ዐንሁ፣ ሰዓድ ኢብኑ ወቃስ እና ጣልሃቱል ኸይር እና ሰዒድ ኢብኑ ዘይድ እና ዙበይር ኢብኑ አዋም እና አሸረቱል ሙበሸሩን አብዛኛዎቹ ወከዛሊካ አህሉ ያኒ አንሳሮች ሙሃጂሮች የበድር ቀን ከባድ ተዋናኝ ከባድ ጀብድ አስቆጠሩ፣ የኡሁድ ቀን ጀብድ አስቆጠሩ፣ የተሰዉ ወከዛሊካ የከንደቅ ቀን ጀብድ ያስቆጠሩ በዕልም ደግሞ ቁርአን በመቅራት አብዱላህ ኢብኑ አባስ እና አሊ ኢብኑ አቢ ጣሊብ እና አብዱላህ ኢብኑ መስዑድ መሳሰሉ وكذلك بحديث ان ابو هريره عبد الرحمن بن صخر الدوسي رضي الله تعالى عنه እንግዲህ ያው اكثر المحدثين بل يعني اول واعظم الحافظين حديث كشمددوت ان ابو هريره ያው
ወጣት ነበሩ ከዛ አብዱላህ ኢብኑ ዑመር አልአደዊ አልቁረሺ ረዲየላሁ ተዓላ አንሁማ ወከዛሊከ አነስ ኢብኑ ማሊክ ኻዲሙ ረሱልላህ ሰለላሁ ዐለይሂ ወሰለም ወከዛሊከ አቡ ሰዒድ አልኹድሪ ሰዕድ ኢብኑ ማሊክ ኢብኑ ሲናን አልአንሳሪ ረዲየላሁ ዐን ወከዛሊከ ዓኢሸቱ ሲዲቅ ቢንቱ ሲዲቅ ዘውጀቱ ነብይ ሳዲቅ ረዲየላሁ ተዓላ አንሁማ ወሰለላሁ ዐለይሂ ዐላ ነብይና ወነብይሂማ እንግዲህ እነዚህ ሙፍቲዎች እነዚህ ሙሐዲሶች እነዚህ ሙፈሲሮች እነዚህ ፉቃሃዎች እነዚህ ዑለማዎች እንግዲህ ዛሬ ከነሱ አንስተን ተወሰነ እነሱን አክል ባይሆንም ለኡመት ምናስተምረው በተለይ አጋጣሚ ለመንሃጅ ለአቂዳ ለዳዕዋ ለአህካም ለሲነ መግባር ለሐላል ለሐራም ለመንሃጅ ለረድ ለነቅድ ለታዚር ማለት ለመቃወም እንዲሁም ደግሞ ለማስጠንቀቅ እንዲሁም ደግሞ ለህግጋቶች ለፍርዶች እንዲሁም ለመንሃጅ ለአካሄዶች እንዲሁም ለአቂዳ ለእምነቶች መረጃ አርገን እንግዲህ ያው ኡመትን ምናስተምርበት ነው ዋነኛው መሳሪያችን ከነዛ የተወሰደው ዒልም ነውና ይህ ሊሆን የቻለበት ባደ ፈድሊላህ ሱብሓነሁ ወተዓላ አላህ የሰጣቸውን ዛረተ ሸባብ የወጣትነት ዋና አባባ ብርቅዬ የሆነችውን ጊዜ በዒልም ስላሳለፏት ነው። እንደሚታወቀው ያው እያንዳንዱ ሰው አላህ በዚህ ምድር ላይ የተለያየ ያው የዕጣ ድርሻ ፋንታ ሰጥቶታል። ሁሉም አላህ በሰጠው ይጠየቃል። ስለ ዕድሜው ይጠየቃል፣ ስለ ወጣትነቱም ይጠየቃል፣ ስለ ሀብቱም ይጠየቃል። ከየት መጣ ምን ላይ ወጣ ከማ ሰበተ ፊ ሱነን ወከዛሊከ ዒልም ሰጠው ሰው በዕልም ምን ሰራበት ብሎ አላህ ይጠይቀዋልና ትልቁ እንግዲህ ያው ወጣትነታችን ምናሳልፍበት ከጠየቀንም ደግሞ ዋነኛ በቂ መልስ ሊሆነን የሚችለው የወጣትነትን ዘመን በዕልምና ከዛሊከ ደግሞ በሰለፊይ ጉዞ ያሳለፍነው ከሆነ ነው። ወአዕዘሙ ማ تنفق فيه العمر والساعات والأوقات تعلم علم الشرع. يقول الإمام النووي الشافعي أبو زكريا يحيى بن شرف النووي المري الشافعي الدمشقي المجاهد المجتهد المخلص ولا نزكي على الله أحدا. عندي تبالوت يتلقوا عالم من هذا الطالبين وعمدة المفتين من بالكتاب الله دروب بإثيوبيا درجة ያው እሱ ለቀራሰው ቃዲነት ሊሾም ይቻላል ይሉ ነበር። ምክንያቱም ብዙ አህካሞች አዘል ስለሆነ እዛ ክታባቸው ላይ